ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ለእናንተ ይሁን ውድ የአኳሪየስ ቤተሰቦች፣ እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። አኳሪየሶች፣ እናንተ በተፈጥሯችሁ የፈጠራ የነጻነትና የማህበረሰብ ሰዎች ናችሁ። እናም ይህ ሰኔ ወር 2017 ለእናንተ በምርታማነት በትኩረትና በጤና ላይ አስደሳች ለውጦችና አዳዲስ ዕድሎችን ይዞ ይመጣል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እንመልከት። አጠቃላይ የወሩ ሁኔታ። አኳሪየሶች፣ ሰኔ 2017 የምርታማነትና የትኩረት ማዕበል ያመጣላችኋል። ፀሐይ እስከ ሰኔ 20 ድረስ በጀሚል ውስጥ ስትሆን ማህበራዊ ፕሮግራማችሁ የተጨናነቀ ቢሆንም እውነተኛው ለውጥ የሚመጣው በሰኔ 9 ጁፒተር ከ2014 ወዲህ ለመጀመሪያ ጊዜ ወደ ካንሰር ሲገባ ነው። ሕይወትን እንደ በደንብ የተቀባ ማሽን ማሽከርከር ዝግጁ ናችሁ? ሕይወታችሁን እንደ በደንብ የተቀባ ማሽን እንዲንቀሳቀስ ለማድረግ እስከ ሰኔ 30 2018 ድረስ ጁፒተር ስድስተኛ የሥራ የጤናና የዕለት ተዕለት ተግባራት ቤታችሁን ይይዛል። ይህም ሕይወታችሁን እንድታቀላጥፉ፣ ደህንነታችሁን እንድታሻሽሉና የረጅም ጊዜ ፕሮጀክቶችን እንድትቋቋሙ ይገፋፋችኋል። የጁፒተር የማስፋፋት ኃይል የአካል ብቃት እንቅስቃሴ ፕሮግራማችሁን ማሻሻል፣ ፕሮግራማችሁን ማደራጀት ወይም ወደ ሥራ ፕሮጀክት ውስጥ ዘልቆ መግባት የጁፒተር የማስፋፋት ኃይል በዝርዝሮች ውስጥ እንድትበለጽጉ ይረዳቸዋል። የፀሐይና የጁፒተር ውህደት ከሰኔ 20 ጀምሮ ፀሐይ ከጁፒተር ጋር በካንሰር በክረምት መጀመሪያ ቀን ላይ ስትቀላቀል ነገሮችን በእርግጥም በስርዓት የማስያዝ ፍላጎት ይሰማቸዋል። ጤናማ ልምዶችን፣ ጽኑ የዕለት ተዕለት ተግባራትንና በደህንነት ላይ የታደሰ ትኩረትን አንቃቁ። የመዝናኛ ጊዜ በሰኔ 11 አካባቢ የሳጁታሪየስ ሙሉ ጨረቃ በተጫዋች በሙከራ መንፈስ ውስጥ ሲያስገባችሁ ለመዝናናት ለራሳችሁ የፈቃድ ወረቀት ጻፉ። በዚህ ቀን አካባቢ የሚደረግ የቡድን ጉዞ አስደናቂ ይሆናል። እንዲሁም ሐሳቦቻችሁን የሚጋራ ማህበረሰብ ልታገኙ ትችላላችሁ። በወሩ አጋማሽ አካባቢ ጁፒተር ከሳተርን ሰኔ 15 እና ከኔፕቱን ሰኔ 18 ጋር ሲጋጭ ጥቂት እንቅፋቶች ሊኖሩ ይችላሉ። ይህም በትልልቅ ምኞቶቻችሁና በተግባራዊ ገደቦች መካከል ውጥረትን ይፈጥራል። መረጋጋት እና ቀስ በቀስ እድገት። ተረጋጉ አኳሪየሶች፣ ቀስ በቀስ እድገት አሁንም እድገት ነው። ከሰኔ 17 ጀምሮ እችላለሁ ከባዩ ማርስ በሰኔ 17 ወደ ቨርጎ ይገባል። የገንዘብ ወይም የጋራ ሀብት ጉዳዮችን ለመቋቋም ጥረታችሁን በከፍተኛ ሁኔታ ያሳድጋል። ፀሐይና ጁፒተር ለኩካዝሚቼ ሲጣመሩ ጤናማ የበለጠ ምርታማ የአኗኗር ዘይቤን እውን ለማድረግ ዋና ዕድል ይኖራቸዋል። የጁፒተር የረጅም ጊዜ ስኬት ዕቅድ። ጁፒተር ለረጅም ጊዜ ስኬት እያዘጋጃችሁ ነው። ስለዚህ ትንሽ ድሎችን ተቀበሉ አኳሪየሶች። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ለነጻ መንፈስ ላላችሁ አኳሪየሶች ወደ ፍቅር ጉዳይ በዝርዝር እንግባ። ተቃራኒዎች ይሳባሉ እና ይጣበቃሉ። ቀይ የጋለ ስሜት ያለው ማርስ ወሩን በሊዮ እና በቨርጎ የግንኙነት ተኮር 7ኛ እና 8ኛ ቤቶቻችሁ ገዢዎች መካከል ይከፍላል። ተራ ግንኙነቶች አሁን ወደ በጣም ይፋዊ ነገር ሊለወጡ ይችላሉ። ለዚህ ዝግጁ ናችሁ? መለያየት አስቸጋሪ ይሆናል። አረጋግጡ፣ ምክንያቱም በዚህ ሰኔ ወር ውስጥ ከምትጠላለፉበት ማንኛውም ነገር መላቀቅ ቀላል አይሆንም።
ይህ በእንዲህ እንዳለ ቬነስ በታውረስ እና በእናንተ ስሜታዊ አራተኛ ቤት ውስጥ ሙሉ ወሩን በመመቸት ጫፎቻችሁን በማለስለስ ትኩረታችሁን ወደ ውስጥ ስባለች። ቤተሰብና ስሜታዊ ደህንነት። ቤተሰብና ስሜታዊ ደህንነት አሁን የፍቅር ትልቁ ቀስቃሾች ናቸው። ፍቅር በግል ጊዜያት። ፍቅር በተረጋጉ በግል ጊዜያት ያድጋል። ጸጥ ያሉ እራቶች፣ የመኝታ ወሬዎች፣ በባህር ዳርቻ ጃንጥላ ስር መተቃቀፍ። የስሜት ግልጽነት። በየትኛውም የፍቅር የጊዜ መስመር ላይ ብትሆኑ ስለ ስሜቶቻችሁ በዝምታ ማለፍ የለም። ማርስ በተቃራኒ ምልክታችሁ በሊዮ ውስጥ መገኘቱ እስከ ሰኔ 17 ድረስ ሙቀትና ግጭትን ያመጣል። በተለይ በአንድ አይን ካልተያያችሁ የኃይል ሽኩቻዎች ሊቀጣጠሉ ይችላሉ። ውጥረት እንደ ፍንጣቂ። ውጥረት ሁሌም ቀይ መስመር አይደለም። የግንኙነታችሁን ትስስር እንደገና ሊያቀጣጥል የሚችል ፍንጣቂም ሊሆን ይችላል። የኃላፊነት ክፍል። ችግሩ ምናልባት ሁሉም ነገር 50 በ50 ለመከፋፈል ከመሞከር ይልቅ የእያንዳንዱን ሰው የግል ጥንካሬ አለመጠቀም ሊሆን ይችላል። ኃላፊነቶችን እንደገና ማከፋፈል ለዚያ ሁሉ ብስጭት መልስ ሊሆን ይችላል። የጠፈር ያልተጠበቀ ክስተት። በሰኔ 9 አካባቢ በሰኔ 9 አካባቢ ቬነስ ከፕሉቶ ጋር በእናንተ ምልክት ውስጥ ግንኙነት ስትፈጥር ለጠፈር ያልተጠበቀ ክስተት ተዘጋጁ። ያልታወቀ ቁልፍ መጫን። የሆነ ነገር ወይም ሰው እንዳላችሁ እንኳን የማታውቁትን ቁልፍ ሊጫን ይችላል። የማንነት የወሰን ወይም የቁጥጥር ጉዳዮች። የማንነት ጉዳዮች፣ የግል ወሰኖች ወይም የቁጥጥር ፍላጎታችሁ በፍቅር ጫና ስር ሊንተከተኩ ይችላሉ። ራስን መመርመር። በሌላ ሰው ግምቶች ወይም በራሳችሁ ፍጹምነት ፍላጎት እንደተዋጣችሁ ከተሰማችሁ ቆም ብላችሁ ራሳችሁን መርምሩ። ማንነታችሁን እንዳለ ሆናችሁ እንደታያችሁና እንደተከበራችሁ ይሰማችኋል ወይስ ሰላምን ለመጠበቅ ራሳችሁን እየቀየራችሁ ነው? የስሜት መጎልበት። ማርስ በሰኔ 17 ወደ ቨርጎ ከገባ በኋላ ስሜቶች በሚያስደንቅ ሁኔታ ሊጠናከሩ ይችላሉ። ሁሉን አቀፍ የጋለ ስሜት። ተዋጊው ፕላኔት እስከ ነሐሴ 6 ድረስ በፍትወት 8ኛ ቤታችሁ ውስጥ ሲሆን ሁሉን አቀፍ የጋለ ስሜት ትናፍቃላችሁ። ንብረቶችን ማዋሃድ። ንብረቶችን ማዋሃድ ሌላው አማራጭ ነው። ጥንድ የሆኑ የውሃ ተሸካሚዎች አብረው ቤት ሊገዙ፣ ቤተሰብ ሊመሰርቱ ወይም አብረው የፍትወት ጨዋታ መመርመር ሊጀምሩ ይችላሉ። የጋለ ስሜት ይበልጥ ጥልቅ፣ ጨለማና መግነጢሳዊ ይሆናል። ሆን ተብሎ የሚደረግ ፍቅር። ቬነስና ማርስ በቀሪው ወር በተግባራዊ የምድር ምልክቶች ውስጥ ሲጣመሩ ፍቅር ትንሽ የበለጠ ሆን ተብሎ የሚደረግ ትንሽም ቢሆን ያልተጠበቀ ይሆናል። ከማይሰራ ግንኙነት መውጣት። ከማይሰራ ግንኙነት ለመውጣት ጊዜው ከሆነ የካንሰር አዲስ ጨረቃ በሰኔ 25 ከተግባራዊ እይታ እንድትቀርቡት ሊረዳችሁ ይችላል። ለዘላቂ ግንኙነት ቦታ ማስዳት። መለያየቶች ያሳዝናሉ፣ ነገር ግን ልብ በሉ። ለዘላቂነት ለተገነባው አይነት ግንኙነት ቦታ እያጸዳችሁ ነው። ነገር ግን ይህንን ለማድረግ ቀሪው እንዲደበዝዝ መፍቀድ አለባችሁ። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የገንዘብ ሆሮስኮፕ ለሰኔ 2017። አሁን ደግሞ ለፈጠራ አእምሮ ላላቸው አኳሪየሶች ወደ ገንዘብ ነክ ጉዳዮች እንታ። ስርዓት አዲሱ አባዜያችሁ። ስርዓት አዲሱ አባዜያችሁ ነው አኳሪየሶች። በሰኔ 9 አስፋፊ ጁፒተር ካንሰር ውስጥ ያርፋል። ይህም ስድስተኛ የሥራ የደህንነትና የተቀላጠፉ ስርዓቶች ቤታችሁን እስከ ሰኔ 2026 ድረስ ያነቃቃል። ትኩረትን ወደ ቅድሚያ መስጠት። አምስተኛ የመዝናኛ ቤታችሁ እስከ ሰኔ 20 ድረስ በጀሚኒ ፀሐይ የበራ ቢሆንም ትኩረታችሁ በፍጥነት ቅድሚያ የምትሰጧቸውን ነገሮች ወደ መስመር ማስገባትና ደህንነታችሁን ማሻሻል ላይ ይሆናል። ብልህ ሥራ። አትጠብቁ፣ ሥራዎችን ለሌላ አስተላልፉ። ጁፒተር እዚህ ለቀጣዩ ዓመት ሲሆን ይህ ውህደት ጠንክሮ ከመስራት ይልቅ በጥበብ ስለመስራት ነው። የሥራ ፍሰትን መዋቅር። ለሥራ ፍሰታችሁ መዋቅር ጨምሩ። ጊዜያችሁን በሚቆጥቡ መሳሪያዎች ወይም የቡድን አባላት ላይ ኢንቨስት አድርጉ እና በእርግጥም ኃይላችሁን የሚደግፍ የዕለት ተዕለት ተግባር ገንቡ። ሰኔ 24 ፀሐይና ጁፒተር ፍጹም በሆነ አሰላለፍ ሲገናኙ አስምሩበት። የሥራ ዕድል ወይም የጤና ግንዛቤ።
ይህ በዓመት አንድ ጊዜ የሚከሰት የስድስተኛ ቤታችሁ ውህደት የሥራ ዕድል፣ ሕይወትን የሚያሻሽል የጤና ግንዛቤ ወይም የዕለት ተዕለት ሕይወታችሁን የሚቀይር የምርታማነት ፍንጣቂ ሊያመጣ ይችላል። የረጅም ጊዜ እድገት መሰረት። ለረጅም ጊዜ እድገት መሰረቱን እየጣላችሁ ነው። ስለዚህ ትንሽ ድሎችን በቁም ነገር ተመልከቷቸው። የካንሰር አዲስ ጨረቃ ሰኔ 25 የካንሰር አዲስ ጨረቃ በሰኔ 25 ዘላቂ ለውጥ እንድትጀምሩ ይረዳችኋል። ፕሮግራማችሁን አስዱ፣ የሚያደክማችሁን ነገር ለሌላ አስተላልፉ እና የሚመዘኑ ሥርዓቶችን ተቀበሉ። የተሻሉ መረጃዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻ ውድ የአኳሪየስ ቤተሰቦች እንደምታዩ ሰኔ ወር 2017 ለእናንተ በምርታማነት፣ በጤና መሻሻል፣ በፍቅር ግንኙነቶች ጥልቀት እና በገንዘብ ነክ ጉዳዮች ላይ አዲስ ሥርዓት የምትዘረጉበት ወር ነው። የሰማይ አካላት የሚሰጧችሁን ይህንን የፈጠራና የማሻሻያ ኃይል ተጠቅማችሁ ሕይወታችሁን ወደ ሌላ ደረጃ ለማድረስ አድርጉ። ለዛሬ ያዘጋጀንላችሁ የአኳሪየስ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ፈጠራ፣ ነፃነትና መልካም ጤንነት ከእናንተ ጋር ይሁን። ሰላም።